ሰላም ጤና ይስጥልኝ የማይንድሴት ቲዩብ ተመልካቾች እንደምን ከርማችኋል? ሳምንታችሁ እንዴት እየሄደ ነው? ሁሉ ሰላም ነው ወይ? ዶክተር አንተ እንዴት አለ? ደህና ነኝ በጣም እንግዲህ ሰሞኑን ግርግር ነበር ይመስለኛል አይደል? አፍሪካ አንድነት ድርጅት አሁን እንኳን ጋብ ብሏል። ሰሞኑን ቀለል ብሎ ግን ያው ሰው ሁሉ አሁን መንገድ ላይ ነው በብዛት። ጥሩ ነው። ጤና ምናምን ደህና ነው። አንቺ ጋር እንዴት ነው? እግዚአብሔር ይመስገን። ሰላም። እሺ በባለፈው ሳምንት ያነሳነው ጥያቄ ያው እንዳልነው ትንሽ ጋፖች ነበሩ፣ ያላወቅናቸው ነገሮች ግን ባለን ጠያቂያችን በሰጡን ኢንፎርሜሽን ትንሽ ለመምከር ሞክረን ነበር። ያደመጡትም ሰዎች ያው አንዳንድ የራሳቸውን ደግሞ መሀል ላይ ጋፑን የሚሞላ ሀሳቦች ሲሰነዝሩ ነበር። አደራ ልጁ ያንተ መሆኑን በዴን ያረጋግጥ ያለም አድማጭ አለ። ከዛ ወይ እሱ እንደውም ባለቤቱን አይፈልጋትም ልጁን ብቻ ነው የሚፈልገው። ያው ብዙ ባዶ ቦታዎች ስለነበሩ የራሱን ሀሳብ ሰው ሲሰነዝር ነበር። ያው ክፍተት ሁል ጊዜ ለግምት ያጋልጣል። ለዚህ ነው እንግዲህ ኖርማሊ እንደዚህ አይነት ኢሹዎች ለሁሉም የሚጠቅም አጠቃላይ መርህና ምክር ካልሆነ በስተቀረ መመሪያ የሚሆን እንዲያርጉ ብሎ የሚነገር ነገር መስጠት ይከብዳል። ግን አንዱም የዚህ ጥያቄና መልስ ዓላማ ሰዎች እንዴት ማሰብ እንዳለባቸው ነገሮችን ከብዙ አቅጣጫ ለማየትና ለውሳኔ ተገቢ የሆኑ መረጃዎችን በመሰብሰብ ውሳኔ ሁል ጊዜ በሰበሰብሽው መረጃና መረጃዎቹን በምታይበት እይታ ላይ ይመሰረታል። ሁሉም መጥፎ ውሳኔ የሚወስን ሰው መረጃ የሌለው አይደለም። ግን ፎር ሹር መረጃ የሌለው ሰው ሁሌ መጥፎ ውሳኔ መወሰኑ አይቀርም። ስለዚህ መረጃ ተገቢ ነው። መረጃ ስንል እንግዲህ ማስረጃንም ጨምሮ ነው። ከዛ በኋላ እንግዲህ ያው እውነተኛነት ይጠይቃል። ለራስ ያው መጀመሪያ ሰው ማንም ከመዋሸቱ በፊት ራሱን ነው የሚዋሸው። ራሱን ከዋሸ በኋላ ከዛ ሌላው ብዙ አይከብድም። ስለዚህ እንግዲህ ቴራፒስት ጋር ወይም አማካሪ ጋር መሄድ ትልቁ ጥቅሙ እነዛ ሰዎች ፐርሰናል ኢንተረስት የላቸው ወይ ጉድ ብለው አይደነግጡም እንደ ብዙ ሰው። ከዛ በተጨማሪ ደግሞ ሚስጥርሽን የመጠበቅ ኃላፊነትም አለባቸው። ያን ክህሎትም እና ብዙ ተመሳሳይ ወይም ደግሞ ተዛማጅ ወይም ደግሞ ኩያ ኬዞችን ብዙ ስለሚያዩ ነገሮችን አነጻጽረው እንትን ይላሉ። ያው በትምህርትና በስልጠና ደግሞ ክህሎት ሰዎችን የማዳመጥ ነገሮችን ተንትኖ የማየት ረጋ ብሎ የማየት ከስሜት ውጭ የማየት እድሉ ስላለ ሁሌም አማካሪ ጋር ቢሄዱ ነው የሚመከረው። እንደዚህ አይነት ግን ደግሞ እንደዚህ 1+1 የሚል ጥያቄ ቢመጣ አሁን 2 ከማለት ውጭ ብዙ ላታወሪ ትችላለሽ። ኦፍኮርስ ሌላ ብዙ ሊወራ የሚችልበት ቢኖርም እነዚህ ቬግ የሆኑ ነገሮች ደግሞ ብዙ ፖሲቢሊቲዎችን ኮንሲደር አድርገን እንድናወራ ያደርጋል። ኦፍኮርስ አንቺ እንዳልሽው አድማጭ ተመልካቾችም ያው ልጁን አጣራ ከሚለው ጀምሮ ልጅን አትወድም ወይም ሚስትህን አትወድም እስከሚለው ሰፊ ነገር ይፈጥራል። በዛ ውስጥ ለጠያቂያችንም የዛኔም እንዳነሳ ነው በምክሩ ላይ የሚያስፈልጋቸውን እገዛ እንዲያገኙ፣ ለሚሰማም ሰው ደግሞ በተመሳሳይ ሁኔታ ውስጥ ራሱን ካገኘ የሚያስፈልገውን አትሊስት 1-2 ቢሆን የሆነ መነሻ ነጥብ ያገኝበታል። ከሱ አንጻር የሚጠቅም ይመስለኛል። የዛሬው ጥያቄ ሰፋ ብሎ ዲስከስ የምናደርገው ስለሚመስለኝ ወደ ጥያቄው እንለፍና ሀሳብ እናነሳለን። ዶክተር ስለምታደርግልን ነገሮች በሙሉ እናመሰግናለን። እንደ እርስዎ በሙያቸው ህዝብን የሚያገለግሉ ሰዎች ፈጣሪ እንዲያበዛልን ምኞቴ ነው። በተጨማሪም ፌቨንና ትርሲት ለዚህ ፕሮግራም መሳካት እያደረጋችሁ ስላላችሁት ተግባር ፈጣሪ በዘላለም ህይወት ይካሳችሁ። ከባድ ካሳ በጣም ለእኛም ቢደርሰን ለዶክተር ለባርሳም የኔ ጥያቄ አጭር ነው። የአንድ ሰው ተግባር ያስተሳሰቡ ውጤት ነው፣ አስተሳሰቡ ደግሞ የትምህርቱ ፎርማል ወይም ኢንፎርማል ውጤት ነው ሲባል እንሰማለን። ነገር ግን በዚህ ዓለም ላይ ብዙ ሰዎች ተምረው በመጥፎ ተግባር ሲሳተፉ እናያለን። ኢቭን መንፈሳዊ ትምህርቶችን ተማሩ የሚባሉ እንኳን ከነሱ የማይጠበቁ ተግባራትን ሲያደርጉ ይስተዋላል። አንደኛ የሰዎችን ተግባር አስተሳሰብና ትምህርት ማለትም ወደ ውስጣቸው የሚያስገቧቸውን ነገሮች እንዴት መረዳት እንችላለን? ሁለተኛ ትምህርትና አስተሳሰብ ወይም አመለካከት በሰዎች ባህሪ ላይ የሚያመጣ ውጤት ምንድን ናቸው? እንዴትስ መረዳት እንችላለን? ሶስተኛ ባህሪያችን የአስተሳሰባችን ውጤት ከሆነ የምናነባቸው መጽሐፍትና የምንማራቸው ትምህርቶች ከመምረጥ አንጻር ምን ትመክረናለህ? አንድ ሰው ምን አይነት መጽሐፍ ወይም ትምህርት ማንበብ ወይም መማር አለበት ወይም የለበትም? አመሰግናለሁ ይላል ጥያቄ። አጠር ያለ ረጅም ጥያቄ ነው እና ምን አሰብሽ? እንዳልከው ነው አጠር ያለ ረዘም ጥሩ አገላለጽ ነው። አክቹሊ
ያው ሁሉንም የህይወታችንን እንትን የሚነካ ነው። በአጠቃላይ መኖር ጋር ተያይዞ ያው ሰው የሚያስበውን የሚያምንበትን ነገር ወደ ተግባር ማውረድ ትልቁ ቻሌንጅ ይመስለኛል። ብዙውን ጊዜ አንድን ነገር ማወቅ ወይም ስለዛ ነገር መማር፣ ማንበብ፣ ብዙ ነገር በእውቀት ደረጃ መሰብሰብ እና መሬት ላይ አውርዶ መኖር ሁሉም ሰው በየትኛውም እድሜ ያለ ሰው የሚቸገርበት ነገር ይመስለኛል። እሳት ያቃጥላል፣ መንካት የለብኝም ግን እነካለሁ። ከልጅነት ጀምሮ ሜቢ ቻሌንጅ የምንደረግበት ነገር ነው። ትክክል አይደለም ግን እናደርገዋለን ወይ ሰው ያጠፋል ምናምን የሚሉትን ሀሳቦችም በውስጡ ሊይዝ ይችላል። እንዳለው በአንድ ጎን ሴሌክቲቭ መሆን አለብን የሚለውን ሀሳብ አሁን መጨረሻ ላይ በተለይ ምን እናንብብ፣ ምን አናንብብ፣ ምን እንማር፣ ምን አንማር፣ ምርጫ አለን ወይ፣ የቱ ነገር እኛን አመለካከታችንን ዲፋይን እንደሚያደርግ የሚለው ጥሩ ሀሳብ ይመስለኛል። በተለይ ወጣቶች አሁን ራሳቸውን ለማዳበር ለማሳደግ የሚሞክሩ ሰዎች በምን አንጻር መስራት አለባቸው ከሚለው ቆንጆ ጥያቄ ይመስለኛል። እኔ ምንድን ነው አንዱ እንግዲህ ይሄ ኖሌጅ አቲቲዩድን ፕራክቲስ የሚል ሊኒየር የሆነ ቲንኪንግ አለ። እውቀት፣ ከዛ አመለካከት፣ ከዛ ባህሪ። እውቀት አመለካከት ይሆናል፣ አመለካከት ባህሪ ይሆናል የሚል እይታ አለ። ግን ይሄ በጣም ሲምፕሊፋይድ የሆነ በጣም የቀለለ እይታ ነው። እውቀት ሁሉ አመለካከትን አይለውጥም። የተለወጠ አመለካከት ሁሉ ወደ ባህሪ ሊለወጥ አይችልም። እንግዲህ ከእውቀት ጋር ተደምረው ወይም በእውቀትና በአመለካከት መሀል ገብተው አመለካከትን ከእውቀትም በላይ ተጽዕኖ የሚያደርጉ ብዙ ፋክተሮች አሉ። ለምሳሌ አንዳንድ ሰዎች ሕክምና ዲግሪ ጨርሰው የሳምባ ስፔሻሊስት ሆነው ያ ማለት አያጨሱም ማለት ግን አይደለም። ሌላም በብዙ መንገድ እንደዛው አንድ ሰው በስነ መለኮት ብዙ ተምሮ ብዙ ሺህ ሰዎችን እየሰበከ ከሚሰብካቸው ነገሮች ውስጥ ወይ በገንዘብ ጉዳይ ወይ በሞራል ጉዳይ ወይ በሆነ ጉዳይ ግን አይወድቅም ማለት ወይም ደግሞ ሌላ ደብል ላይፍም ሊኖር ይችላል። አሁን እንግዲህ ሰሞኑን የምናያቸው ወይም ደግሞ በአጠቃላይ የምናያቸው ትልልቅ ሞራል መሪዎች የሚገቡበት ነገር አለ። ስለዚህ ሁልጊዜም ይሄ ምንድን ነው እሱ ብሎ መጠየቅ ጥሩ ነው። እንግዲህ የመጀመሪያው ነገር ከትልቁ ባህል ውጭ አንኖርም። አሁን ትልቁ ባህል በእኛ ትንሽ እውቀትና አስተሳሰብ ላይ በጣም ከፍተኛ ተጽዕኖ አለው። ስለዚህ ካልቸር የምንለው ባህል የምንለው ከቤተሰብ ጀምሮ በትምህርት ቤት፣ በሚዲያ፣ በማህበረሰብ ውስጥ እኛ ላይ የሚጫነን እኛ የምናድግበት ልክ እንደምንተነፍሰው አየር ውስጣችንም የሚገባ ውጫችንም የከበበ ግን ደግሞ ወደ ውስጥና ወደ ውጭ ፍሪሊ ኮንቲኒስሊ ፍሎ የሚያደርግ ባህል አለ። ይህ እንግዲህ ከአገር አገር ስንሄድ በባህል ልዩነት ብቻ በሰዎች መካከል የሚፈጠር ልዩነት አለ። ግን ባህል ደግሞ ብቻ ነው እንዳንል አንድ ባህል ውስጥ አድገው ሰዎች ባህሪያቸው ይለያያል። ከዛ ቀጥሎ እንግዲህ ትልቁ አንዱ ተጽዕኖ የሚፈጥረው ያው ሰብዕና ነው። የሰዎች ፐርሰናሊቲ ይዘን የምንወለደው ልክ እንደ መልካችን የተለያየ ስብዕና አለን። የአንዳንድ ሰው ስብዕና ጠንካራ ዊል ፓወር ፈቃድ አለው። የሰማውን ነገር ለማድረግ ድራይቭ አለው። የአንዳንድ ሰው ደግሞ አቋሙ ብዙም አይደለም፣ ግን ደግሞ ፍሌክስብል ነው። እንደዛኛው ግትር አይሆንም። ስለዚህ የስብዕና ገጽታዎች ልክ እንደ መልክ ብዙ ናቸው። ስለዚህ ሰዎች ስላወቁ ስብዕናቸውን ላያሸንፉ ይችላሉ፣ ስላወቁ ባህልን ላያሸንፉ ይችላሉ። ሶስተኛው ደግሞ ለምሳሌ አስተዳደግ ነው። ከልጅነት ጀምሮ የምናድግበት አስተዳደግ በጣም የተለያየ ነው። የምንሰማው ነገር፣ ቤተሰባችን የሚሰጠን ነገር፣ ከጓደኞቻችን የምናገኘው። ስለዚህ በአጠቃላይ አስተዳደግ ውስጥ የሚገባው ምንድን ነው? ፓስት ኤክስፔሪየንስ ነው። ከኋላ ይዘን የመጣ ነው ልምድ። አንዳንዴ መረጃ በልምድ አይን ደካማ ነው። አንዳንድ ሰው ኤክስፒሪየንሱን ነው የሚያምነው ወይንስ መረጃን ነው ስትይ በአእምሮ ራሽናሊቲ ወይም ደግሞ በምክንያት ሌቭል መረጃ ሊያሸንፍ ይችላል። ለምሳሌ ማጨስ የሳምባ ካንሰር ያመጣል። ማጨስ የሳምባ ህመሞችን በአጠቃላይ ጨጓራን ጨምሮ ብዙ ህመሞች ያጋልጣል። ይህንን የሚክድ ሰው ብዙ አታገኝ። ግን ለምሳሌ ይህንን የሚያውቅ ሰው የሲጋራ ፋብሪካ ባለቤት ከሆነ ሲጋራ ይዘጋ አይልም። ኢንተረስት ደግሞ አለ። የሰው ልጅ ጥቅምና ፍላጎት የሚባል ነገር አለ። ያ በጣም ገዢ ነገር ነው። ይሄ በዚህ ላይ ብቻ አይደለም። ሰዎች ውስጣቸው በሚፈጠረው ዲዛየር አንድን ነገር መሻት፣ ኢንተረስትና ፍላጎት ምክንያት የሚያውቁትን ነገር አፈርድ የሚያስገብተው የሚፈልጉትንና የሚመኙትን የሚሹትን ነገር ይሄ ከባድ ነው። ከዛ ስሜት ደግሞ አለ። የሰው ልጅ ኢሞሽን ከልጅነት እስክንሞት ድረስ ለምሳሌ የተናደደ ሰው ጨዋ ሆኖ እያለ መሳደብ መጥፎ ነው ብሎ
ሲናደድ ግን እንክት አድርጎ ይሳደባል እና እንደውም የማይጠበቅ ነገር ይወጣል። ይደባደባል፣ ይገላል ሰው። ያ ማለት እውቀቱ ፈቅዶለት አይደለም፣ ስሜቱ ግን ያይልበታል። ሌላ እንግዲህ የህሊና ዞን ደግሞ አለ። ሞራል ዴቨሎፕመንት የምንለው ሰው በሞራል በልጅነቱ ጀምሮ ራይት ሮንግ ወይም ስህተትና ትክክል፣ ጉድ ኢቭል፣ በጎና ክፉ ምን እንደሆነ እየተማረ ያድጋል። ሳይማር ማደጉም ጨምሮ ወይም ደግሞ ምን ነው ክፉ የሚለው ምን ነው ደግ የሚለው እነዚህ የህሊና ብስለቱ የህሊና እድገቱ አሁን ደግሞ ሞራል ኢንቴሊጀንስ ይባላል። ልክ ኮግኒቲቭ ኢንቴሊጀንስ አይኪው እንደምንለው ወይም ኢሞሽናል ኢንቴሊጀንስ ኢኪው ወይንም እንደምንለው ይሄ ደግሞ ሞራል ኢንቴሊጀንስ አሁን በጣም በሰፊው እንትን እየተባለ ያለ ኮንሰፕት ነው። የህሊና ጥያቄም አለ። ሰው ባህሪውን አንዳንድ ጊዜ ከእውቀቱ ይልቅ ህሊናው ይወስናል። ስለዚህ እነዚህን ነገሮች ብቻ አይደሉም። ከዚህ ምን ጓደኝነት ለምሳሌ በጣም ትልቅ ተጽዕኖ አለው አደለ? አሁን ምሳሌ የሆነ እድሜ ላይ ከጓደኛ በላይ ፓወርፉል የሆነ ነገር የለም። እንደዚህ እያልን ስንመጣ እውቀት የምንለው ወይም ደግሞ መረጃ የምንለው ነገር በጣም እየከሳ ይመጣና መጨረሻ ላይ ሊጠቅም ይችላል። ለዚህ ነው በጣም አዋቂ የሆኑ ሰዎች ነሰሰርሊ ባህሪያቸው ላይ ሙሉ ለሙሉ አይተረጎምም። ሌሎች ፋክተሮች ይገባሉ። አመለካከታቸውን መለወጥ አለበት። ከአመለካከት በኋላ ደግሞ ድርጊትንና ባህሪን ለመቀየር ደግሞ ሌላ በጣም ፓወርፉል የሆነ ነገር ልክ በጋራ ባህል ኃይለኛ ተጽዕኖ እንዳለው በግል ደግሞ ልማድ ምሳሌ ሰው ሀቢት ፎርም ያደርጋል። ያንን ሀቢቱን እውቀት በቀላሉ አይቀይረውም። እንደው ትንሽ እንኳን ሀቢታችንን ዞር ለማድረግ 21 ቀን ኮንስተንትሊ ያንን ነገር ማድረግ አለብን። አዲስ ሀቢት ለመፍጠር ነው። ባለ አዲስ ልማድ ለመሆን 21 ቀን ይባላል። 21 ቀን ኮንሲስተንትሊ ካረግሽ ያን አዲስ ባህል ሰውነትሽ መቀበል ይጀምራል። ግን አንድ ነገር ማስተር ለማድረግ እና ውስጥሽ ለማዋሃድ 10,000 ሰዓት ነው የሚባለው። ይህ እንግዲህ ሙዚቃ መሳሪያ ለመልመድ ብቻ ሳይሆን ከአንድ ሰው ምንድን ነው አሁን እኛ ለአዲስ ባህሪ 10,000 ሰዓት በጣም ብዙ ነው። በቀን 10 ሰዓት ብዙ ነው አይደል? በቀን 10 ሰዓት ካጠፋሽ 3 ዓመት ይፈጃል። በየቀኑ እያረግሽው ማለት በቀን 5 ሰዓት 6 ዓመት ይፈጃል። በቀን 1 ሰዓት ለሚያደርግ ግን 30 ዓመት ይፈጅበታል ያን አንድ ነገር ማስተር ለማድረግ። ለዚህ ነው ሁሉም ሰው ሙዚቀኛ፣ ሁሉም ሰው ሰዓሊ፣ ሁሉም ሰው የሆነ ነገር ላይ ጎበዝም አይሆንም። እንግዲህ በ21 ቀን እና በ10,000 ሰዓት ወይም በ3 ዓመት መካከል በጣም ሰፊ ጊዜ አለ። ስለዚህ ጠያቂያችን እንዳሉት ነገር ይሄ መረጃ ወይም ይህን መረዳት ማግኘት ኢምፖርታንት ነው። እንግዲህ ታዲያ ምን እናርግን ተወይ ሲባል አይደለም፣ ሁለንተናዊ እድገት ላይ ነው ማተኮር ያለብን። እውቀት ብቻውን አመለካከትን ብሎም ባህሪን አይለውጥም። ህሊናችንን ማሳደግ አለብን። ሪሌሽንሽፖች፣ ፍሬንድሽፖቻችንን ቼክ ማድረግ አለብን። እምነታችንን፣ እሴቶችም ሞራል ቫሊዎቻችን ማለት ነው ቼክ ማድረግ ልማዶቻችንን ቼክ ማድረግ አለብን። ባህላችንን ቼክ ቅድም የዘረዘርኳቸው የማይለወጡ ነገሮች አሉ። ለምሳሌ ስብዕና አይለወጥም። ለምን? እንደ መልካችን ነው። ሰው ግን ያው ሜካፕም አድርጎ የሆነ ነገር አድርጎ ትንሽ ዛሬ ሌላ ሰው መስለሃል ወይ መስለሻል ይባላል አይደል? ልክ እንደዛ ስብዕና ላይ ትንሽ ለውጥ ማምጣት ይቻላል። ግን ስብዕና አደኮር ግን አይለወጥም የውስጥ መልካችን ስለሆነ። ግን ሰው ይሄንን ሁሉ ሆኖ አልተወለደም። ከጊዜ በኋላ በተለያየ መንገድ አንድም አኳየር ያደረገው ያዳበረው፣ ሁለትም ከውስጡ ተደብቆ ሆኖ እድሉን ስላገኘ የተገለጠ ማንነቱ ነው። ስለዚህ ሳምሃው ሲወለድ ይሄን ሁሉ ካልሆነ በሂደት ከሆነ ወደዚህ ሆነው የመለወጥ ተስፋ ይሰጣል። እሱ ዲፔንዲንግ ኦን የምናደርጋቸውና የማናደርጋቸው ነገሮች ህይወታችን ወደሆነ አቅጣጫ ይሄዳል። ለምሳሌ ጓደኛ ብትለውጭ ባህሪሽ ይለወጣል። እውቀት የምትሰበስቢበትን መንገድ ንባብን ጨምሮ መንፈሳዊ ፕራክቲሶችን ብታደርጊ የመሳሰሉ ነገሮችን ኢንቴንሽናሊ መኖር ብትጀምሪ፣ ስትሳሳች ራስሽን አካውንታብል ብታደርጊ ተጠያቂነት ይቀየራል። ስለዚህ አእምሯችን ልክ እንደ ሰውነታችን ነው። አንደኛ የሚመገበውን ምግብ ነው የሚመስለው። ስለዚህ የሀሳብ ምግብ ከየት ነው አምጥተን የምንመገበው? ማነው ከማጋ ነው ሼር አድርገን? ሁለተኛው ግን ሰውነት ዝም ብሎ ቢበላ ቁጭ ብሎ ጥሩ ሰውነት ሆኖ አያድግም አይደል? ኦቢሲቲ የሚባል ነገር አለ። ከሆነው በላይ ወፍሮ መገኘት። ባይበላም ደግሞ ስታርቬሽን ወይም ደግሞ መክሳትና ደግሞ በአጽም መቅረት አለ። ወይም ስታንቲንግ የምንለው
መቀንጨር አለ ረጅም ጊዜ ሲሆን። ስለዚህ ማሳነስም ማብዛትም። ግን አንዳንድ ጊዜ ደግሞ የተመገበ ምግብ ብትበይስ ምግቡ አንድ ቀን እንኳን ቢሆን በመመረዙ ምክንያት እስከ ሞት ሊያደርስ ይችላል። ሁል ጊዜ በቆሎ ቢበላስ አንድ ሰው ላይርበው ይችላል። ግን ያልበላቸው ምግቦች መታየት ይጀምራሉ። ዛሬ ከነጋ አዮዲን በልተሻል እንዲህ ነው አታውቂም። ግን ዛሬ ስላልበላሽ ምንም አትሆኝም። ግን ለ5 ዓመት ባትበይ ይታወቃል። what happens ምን ይሆናል? አዮዲን ጎይተር እዚህ ታይሮይድ ግላንድ አለ። ይሄ ያብጥና ትልቅ ይሆናል። ለምንድን ነው ጎይተሩ ወይም ታይሮይድ ግላንድሽ አዮዲን አምጪ ሲልሽ አንቺ የለም ስትዩ በቃ ባለው እንጠቀምና ለምን እንደግ ይላል፣ ያድጋል። ከሆነ ጊዜ በኋላ በጣም አብጦ ትልቅ ይሆናል። አሁን አዮዲን ጨው ውስጥ የሚገኝ ንጥረ ነገር ነው። ያው እኛ ምን በላው ምግብ ውስጥ ስላለ ነው። አንዳንድ አካባቢ ብትሄጂ የአዮዲን የሌለበት ቦታ ሰው ሁሉ ላይ አንገቱ ላይ ትልቅ ነገር ታያለሽ። ግን አዮዲን ምንም ንጥረ ነገሩ ስትበዩ ራሱ የሚገርም አዮዲን ነው እያልን አንበላ። ልክ እንደዚህ አይነት ነገሮች አሉ ብዙ ሌሎችም ንጥረ ነገሮች ማንሳት እና በሰው ሀሳብ ውስጥም የሆነ የጎደለው ነገር ባህሪው ላይ ይንጸባረቃል፣ አመለካከቱ ላይ። ስለዚህ የተመጣጠነ መሆን አለበት፣ ንጹህና ያልተመረዘ ሀሳብ መሆን አለበት። ለምሳሌ አንድ ሰው በጣም ብልግና የበዛባቸውን ማቴሪያሎች ኮንሱም እያደረገ በመጽሐፍ ወይም በቪዲዮ መልክ ጨዋ እንዲሆን ከጠበቅሽ ኢምፖሲብል ነው። በቃ ያ ነገር ገብቶ ባህሪ መሆኑ አይቀርም ውሎ አድሮ። አንዳንድ ሰው ለምሳሌ የሆኑ ምንም መንፈሳዊ ነገር አካባቢ ባይደርስ በሆነ ቦታ ላይ ሞራል ህይወቱ ላይ ይንጸባረቃል። እንደዚህ አይነት ነገሮች አሉ። ስለዚህ ወደ መጨረሻ ጥያቄ ላይ እንዳነሱት እንዴት ነው የምንመርጠው? ንጹህ ነው ወይ? ባላንስድ ነው ወይ? በቂ ነው ወይ? ምግብ አሁን ካልጠገብን እናውቀዋለን። በቀን ዝም ብሎ ቴክስት እያነበቡ ማደግ አይቻልም። ሀስቱቢ እንደዛ አሁን ያነሳቸው ሀሳቦች አሉ። ለምሳሌ ሰው ባወቀው ነገርና በሚኖረው ህይወት መሀል ጋፕ ሊፈጥሩ የሚችሉ ነገሮች ብለ አሁን በዚህ ውስጥ አንደኛው ጥያቄ ሊሆን የሚችለው የማስበው ክፍተቱን ሪያላይዝ ያደረግንባቸው ህይወታችን የሆኑ ቦታዎች አሉ ብለን ብናስብ እንዴት ነው ያንን ክፍተት ማጥበብ የምንችለው? መጀመሪያ ክፍተትን ለመረዳት አይ ቲንክ ሁሌ በራስ አንችልም። ሰዎችም ሊያሳዩን ይችላሉ። ምሳሌ ቁጡ የሆነ ሰው ደግ ሊሆን ይችላል፣ ሃርድ ወርከር ሊሆን ይችላል። ግን ቁጣ ነው ችግሩ። ስለዚህ ቁጣ ወደ ምንድን ነው የሚያደላው ሲባል የእውቀት ችግር ላይሆን ይችላል። የስሜት የኢሞሽናል ማቹሪቲ ኮንትሮል ችግር ነው። አንገር ማኔጅመንት የሚባል ነገር አለ። መጀመሪያ ነገር ቁጡ መሆኑን ማመን አለበት። ሁለተኛ ቁጡ በዛ ሌቭል ልክ አጥፊ መሆኑን መረዳት አለበት። ስለዚህ እርዳታ ማግኘት አለበት። ይሄ አሁን ከስሜት ጋር የተያዘ ስለሆነ ያ ስሜት በመገራት ቁጣን ሉዝ ማድረግ ሳይሆን ቁጣን አፕሮፕሬት እና ትክክለኛ በሆነ ጊዜና ሁኔታ ውስጥ መግለጽ መቻል፣ ሰውን በማይጎዳ መልክ መግለጽ የሚችል። ለምሳሌ አንዳንድ ሰው ገንዘብ መያዝ አይችል፣ በጣም አጥፊ ነው። አሁን ደግነት ተብሎ ከተያዘ ብዙ ዳሜጅ ሊያመጣ ይችላል። አንዳንድ ሰው ደግሞ ቆጣቢነቱ ብዙ ገንዘብ እንዲኖረው ያደርጋል። ግን በጣም ግሪዲ እና ስቲንጂ ወይም ደግሞ ስስታምና ስቁንቁን ከሆነ ገንዘቡ እየበዛ ሰውየው ግን ለራሱም ደስተኛ ሳይሆን ለቤተሰብ ኃላፊነት ላለበትም አሁን ይሄ ደግሞ የምንድን ነው እሱ ሞር ከስሜት ይልቅ የምንድነው እሱ የሞራል ኢሹ ይሆናል ማለት ነው። እና ችግርን አይደንቲፋይ ካረጉ በኋላ አሁን አባካኙም ስቁንቁኑም መኒ ማኔጅመንት መማር አለበት ማለት ነው። ስለዚህ ለምሳሌ ሱስ ውስጥ ያለ ሰው አሁን ሞር ወደ ህመምም የማዘንበል ባህሪ ያለው የሞራልም ኤሌመንት አለው። እዚህ ደግሞ ሞር ሜዲካል ሳይኮሎጂካል እርዳታ ማግኘት አለው። ስለዚህ ለሁሉም አይነት የአስተሳሰብ የአመለካከት የባህሪ ችግር ሶሉሽኑ አንድ አይነት አይደለም። አንዳንድ ሰው ደግሞ ብዙ መረጃ የለውም። ወስ ሆነ ሀገሪቱ ውስጥ ዓለም ላይ አካባቢው እንትን ብሎ በደመነፍስ የሚኖር ሰው አለ። ስለዚህ አብዛኛው ውሳኔ በመሰለኝና በቃ ደሳለኝ አይነት የሚባል አነጋገር አለና እንደዚህ አይነት ሰው ደግሞ ወቅታዊ ነገሮችን ማንበብ፣ ዜናዎችን፣ ፔሪዮዲካል በደንብ ከዓለም ጋራ መገናኘት ይገባዋል። አንዳንድ ሰው ደግሞ በሆነ ባልሆነው ክርክርና ግን ክርክሩ ጠብ ላይ ነው የሚያመዝነው። ሁለት ነገር ነው። አንደኛ የእውቀት እጦት ነው የሚሆነው። ሁለተኛ ግን የክርክር ክህሎት እጦት አለ። ሙግትን ከስሜት ውጭ ማድረግ። ስለዚህ እንደዚህ አይነት ነገሮች እንግዲህ እንትን አለ። ሰውነታችን ላይ የሚንጸባረቁ ደግሞ የባህሪ ግድፈት ምልክቶች
ሊኖሩ ይችላሉ። ያው አንድ ሰውነት ስላለን ያው እሱኑ ካልያዝነው ከዛ ሌላ የሚሰጠን የለም። እሱ ደግሞ የራሱ ዲስፕሊን አለው ማለቴ ነው። እንዳልከው ኬዝ ባይ ኬዝ ለእያንዳንዱ ነገር የምናይበትም ደግሞ ፊክስ የምናደርግበትም መንገድ ሊለያይ ይችላል። ቅርብ ጊዜ የሆነ ስለ ኢሞሽናል ኢንቴሊጀንስ የአንድ ሰዓት አካባቢ ቴስት ኦንላይን ቴስት እየወሰድኩ ነበር እና ጠያቂ ከመቶ አገኛልሽ እንደውም አንድ በጣም የገረመኝ እንትን የጥያቄው ኔቸር እንዴት ነው? አንደኛው ጥያቄ ላይ የሆነ ሰው እንደዚህ አይነት ሁኔታ ውስጥ ቢሆን ምን ማድረግ አለበት ብሎ ከኤ እስከ ዲ መልስ ያመጣል። ከዛ ልክ ጥያቄውን ከተመለሰ በኋላ ሁለተኛው ልክ አንቺ እዚህ ቦታ ውስጥ ብትሆኚ ምን ታደርጊያለሽ የሚል ነው እና አንዳንዱ ጥያቄ ላይ ኖቲስ ማድረግ ጀመርኩ በራሴ መልሶች ላይ ያለውን ጋፕ። ማለት ምን ማድረግ እንዳለብኝ ኢን ኤሰንስ አውቃለሁ። እንትና እዚህ ቦታ ውስጥ ብትሆን ምን ታርግ ብሎ ሲያመጣው ለመመለስ ኦነስት ሆኜ ለመመለስ ስሞክር አውቃለሁ ምን እንደሆነ ትክክለኛው መልስ። ከዛ ግን እኔ የማደርገው ደግሞ በዛ ሁኔታ ኮምፕሊትሊ ሌላ ሆኖ ያገኘሁበት እንትን ነበር እና አንዳንዱ ነገር ማወቅና መተግበር ያለው እንትን ይሄ በማወቅ ደረጃ ምን መደረግ እንዳለበት ለምን ምናምን የሚለውን ሪዝኒንጉን ሁሉ ሊገባን ይችላል። ከዛ ግን መሬት ማውረድ የሚለው ወይም ደግሞ ወደኛ ገጥሞን ፊት ለፊት ከዛ ነገር ጋር ስንገጣጠም ምን እናረጋለን የሚለው ደግሞ አንዳንዴ ልዩነት ይኖረዋል እና በራሴ በጣም አንድ ካየሁት እንትን ውስጥ ነው ይሄ። እንግዲህ ሶስተኛ ደረጃ አለው እሱ። አክቹዋሊ ያ ሁኔታ ደግሞ ቢያጋጥምሽ ከሁለተኛው መልስ የራቀ ሊሆን ይችላል ወይም የቀረበ አታውቂው። ያን ጊዜ ትሪገርድ የሚሆነው እውነቱ ሁኔታው ስለሆነ ማለት ነው። አሁን በኢሞሽናል ኢንቴሊጀንስ ወይም የስሜት አስተውሎት ላይ ቴስት ስታንዳርዳይዝድ የሆነ ሶፋር ብዙ የለም አሉ በሙከራ ላይ ያሉ። አንዱ ትልቁ ችግር የመጀመሪያ ነገር ምን መደረግ አለበት የሚለው ጋር ታቂውት ይሆናል። ዳዝ ሚን ዩር ኢንቴሊጀንት። ይሄ ቴስት የሚያደርገው ኮግኒቲቭ ኢንቴሊጀንስሽን ነው፣ የመረጃ እውቀትሽን ነው። አንተ ብትሆን ምን ታረጋለህ የሚለው ደግሞ የምታቂውን ነገር እያወቅሽ አይኒማ ብሆን መጥፎን ነው የማረገው ለማለት ሞራል ኢንቴግሪቲ በጣም ሀይ እና ሰልፍ ኮንሽስነስ በጣም ሀይ መሆን አለበት። አብዛኛው ሰው ኦፍኮርስ ያንን ያልኩትን ነው የማረገው ይላል። ግን አንዲት እናት እንዲሁ እንትን ብለው ውሻ ነክሷቸው ውሻውን እንትን ብሎ ደማቸውን እያዘሩ መንገድ ላይ ብታገኝ ምን ታረጋለህ? አንስቼ ደማቸውን እንትን ብዬ ሐኪም ቤት ወስዳቸዋለሁ። ግን የስራ ኢንተርቪው እየሄድሽ ከሆነ ዱዩዱዛት አሁን ሌሎች አክቹዋሊ ሁኔታው ላይ ለዛ ብለሽ እሱን አቅደሽ ከቤት አትወጭም። ለምሳሌ ስታያቸው ከስራ ያባለረሽ አለቃ እናት ቢሆኑ ሌላ ውሻ ትጠሪያለሽ ወይንስ? አሉ ፋክተሮች። ህይወት ሪል ላይፍ እንዲህ ጸድቶ አይመጣም። እንደ ወረቀቱ ላይ ጸድቶ ስለመጣ ነው። እሱም እንኳን አስቸግሮሻል አይደል በምታውቂውና ልታረጊ እንደምችል። ግን ደግሞ ሪል ላይፍ ላይ ሲመጣ ብዙ ፋክተሮች አሉ። ግን በዛ እንኳን በወረቀት እንኳን ውስጣችን በምናረገውና በምናውቀው መሀል ያለው ጋፕ ይታያል። አንዱ አይ ቲንክ ከዚህ ጋር አሁን ጠያቂያችንን በመሀል ለምሳሌ ሃይማኖት ውስጥ ወይም ደግሞ በመንፈሳዊ ሁኔታ ውስጥ ያሉም ሰዎች ብዙ ቅድም ሞራል ብለህ ያነሳቸውን በደንብ ሊገኝበት የሚችል ቦታ ላይ ራሱ ብዙ የሚያውቁ የተማሩ ሰዎች ያንን ሳያደርጉ ይገኛሉ የሚል ሀሳብ አለ። ከዚህ ጋር አይ ቲንክ ተያይዞ ልናነሳው የምንችለው ይሄ ሂፖክራሲ ተብሎ አሁን የምንናገረውና የምንኖረው መሀል ያለው ልዩነት አለመቻልን አልፎ ይሄ ሌላውን ሰው የሚያስኮንን ሲሆን እንደው እንደዛ ትክክል ከሆነ አገላለጼ እሱን ምን ብለን መረዳት እንችላለን? በዚህ ውስጥ እንግዲህ ሂፖክራሲ የሚለው ቃሉ ሂፖክሪት ከሚለው ነው የመጣው፣ ግሪክ ነው። ሂፖክሪት ማለት ድራማ የሚሰራ አክተር ማለት ነው። ትክክለኛ ትርጉሙ ግብዝ ነው አማርኛው መሰለኝ። አክተሮች የራሳቸው ህይወት አላቸው። አክት ሲያደርጉ ግን ሪፕሬዘንት የሚያደርጉትን ሰው ነው የሚያደርጉት እና እኛም ከቤት ስንወጣ ቤት ያለንን አክቲንግ ሮል እንቀይርና የምንሄደው ቤተ እምነት ውስጥ ከሆነ እግዚአብሔር እንደሚፈልገው እንቆያለን። ከዛ ደግሞ በጣም የልጅነት በጣም ሁሉንም ነገር ግልጽ የሆንሽ ጓደኛ ጋር ስቴጅ ደግሞ ያው ቤተ እምነት ሌላ ከገንዳ ኢቭን እንደሱ እያደረግሽ እያለሽ በጣም የስራ አለቃሽ ወይንም ምናምን ቢመጡ ደግሞ ወዲያው ቀይር ብለሽ እኛ ራሳችሁ ቀኑን ሙሉ ስንለዋወጣለን እንደምንውለው ያው it's very difficult
ሂፖክሪትስ ግን ማለት ይሄንን ነገር በደንብ በቃ ለሌላውም በሚያሰናክልና ደስ በማይል ደረጃ የሚያደርግ ግብዝነት አክቹዋሊ ሁሉንም ሰው ይኮንናል። እና እምነት ላይ ያሉ ሰዎች እምነት የሚያስተምሩ ወይም የእምነት መሪዎች እንደውም በቃ እኔ የምሰብከውን አድርጉ ማረገውን አታርጉ ብለው አይነት ስብከትም ይጨምሩበታል። በቃ እኔና ትምህርቱን ተከተሉ እንጂ እኔን አትከተሉ። ግን ይቻላል ወይ የሚለው ጥያቄ አለ። ሌላ ደግሞ አሁን ለምሳሌ አንድ አባት ሲጋራ እያጨሰ ለልጁ የሆነ ልጁ ያንን ያይና ወረቀት ውስጥ ጥጥ ምናምን ጠቅልሎ ሲያጨስ ቢያገኝ በጣም ይገርፈዋል። እና ልጁ እኮ ኦልሬዲ እንትን ብለዋል። እና የአባት ልጅ ውስጥ የሚፈጥረው ኮንፊዥን ልጁ የሚለው ምንድን ነው? አባቴ ለራሱ እያጨሰን የሚከለክለኝ ሊጎዳኝ ነው ብሎ ነው እንጂ ብዙ በኋላ ላይረዳ ይችላል። እንግዲህ ይህም አንዱ ባይ ሰዎች እንደውም ስለ ልጆች አንድ አባባል አለ። ልጆች አልሰሙኝም ብለህ አትጨነቅ፣ ያዩኛል ብለህ ግን ተጠንቀቅ። ልጆች መስማት አይደለም ማየት ነው ትልቁ። ይህ ሰው ልጅ ባህሪ ነው። አሁን ለምሳሌ ቤተ እምነቶች ታክስ አይከፍሉም። በአጠቃላይ ብዙ ሀገር እኛም ሀገር ጨምሮ ለምንድን ነው ተብሎ ሲጠየቅ መንግስት እግዜርን ፈርቶ አይደለም። በአጠቃላይ ማለት ነው መንግስት ታክስ የማያስከፍላቸው ከህፃን እስከ አዋቂ ከሙሉ የአገሩን ህዝብ ሞራል የሚያስተምሩና ግብረገብ የሚያስተምሩ መንግስት የማይችለው ልስራም ቢል የማይችለው ማንዴቱም የሌለውን ነገር ሳያስከፍሉ በነፃ ስለሚያስተምሩ አትሊስት ትንሽ እኔም ላዋጣ ብሎ ነው ታክስ የማይከፍለው። ይሄ ነው ፕሪሚሱ፣ እሱ ነው። መክፈል የለባቸው እኔም እስማማለሁ። መክፈል የለባቸው ነው የሚሰሩት ስራ አንደኛ ሳያስከፍሉ ነው። አሁን ግን ስታይ አክቹዋሊ ከበርገር በላይ ከፍለሽ ነው እንትን የምትዩ የተከፈለው ገንዘብ የሚሄድበት ቦታ በየቦታው አሁን በየቤተ እምነቱ ከሌ ከከሌ መባል በማያስፈልግ ሌቭል እንኳን ሞራልን አስተምሮ ሌላውን ሰው ሞራሊ አፕራይት እና የተሻለ ዜጋ ለመፍጠር እነሱን ሳሁን ማን ሞራል ያስተምርልን ወደሚል ደረጃ እየደረስን ነው ያለ ነው። እንደውም አንዳንድ ሰዎች ታክስ መክፈል አለባቸው ይላሉ። ለምን እነሱ ለምን በዚህ ሌቭል ማህበረሰብ ሲገመግምሽ ምን አይነት ውድቀት እንደሆነ። ግን አሁንም ቢሆን ቤተ እምነቶችን ታክስ ማስከፈል አይደለም መፍትሄው። በማህበረሰብ እነዚህን የማህበረሰብ የጀርባ አጥንት የሆኑ ማህበረሰብ ቀጥ ብሎ ቆሞ እንዲሄድ የሚያደርጉ ተቋማትን እና መሪዎቻቸውን ተጠያቂ ማድረግ። መጽሐፍቶቹ ኦልሬዲ ቅዱሳት መጽሐፍቶቹ የበላይ ሆነው ባለስልጣን ስለሆኑ በዛ መሰረት አካውንተብል በማድረግ ተሃድሶ ያስፈልጋቸዋል። ከትም እነዚህ ነገሮች ከፈራረሱ ሌላ ሞራልን በሚገባ ሊያስተምር ስልጣኑም ብቃቱም ያለው አይኖርም። ስቲል ቢበላሹም እንኳን እነሱን ማስተካከል ነው እንጂ እነሱን ማጥፋት መፍትሄ አይሆንም። ምክንያቱም እነሱን ያጠፉ ሀገሮች አሉ። ኮሚኒዝም ላይ አይተነዋል። የተለያየ ሀገሮች ውስጥ አድርገው ግን የተፈጠረው ነገር ሶሉሽን አልሆነም እና አሁን እነዛ ሀገሮች ያንን ነገር መልሰው ለመገንባት እየሞከሩ ነው። እና አንዳንድ ሰዎች ለፈጣሪም ይሁን ለሃይማኖት ባላቸው ጥላቻ ይህንን ነገር የሁሉ ክፋት ምንጭ አድርገው ለማሳየት ይሞክራሉ። ግን የሰው ልጅ ያለ ሃይማኖትም ያን ያህል ጥሩ ሰው አይደለም። ሃይማኖት አይደለም ክፉ ያደረገው። ግን ሃይማኖትም ይሁን የሞራል ትምህርቶች በትክክል ከተተገበሩና ከተሰጡ አክቹዋሊ ቅድም ጠያቂያችን ላነሱት ከአስተሳሰብ ወደ ባህሪ አስተሳሰብና ባህሪ ለማስታረቅ ወሳኝ ድልድይ ናቸው ብዙ ሰው ጋር። ለዚህ ነው አንዳንድ የድሮ ሰው ያልተማረም ሆኖ እንኳን ግብረ ገቡና ሞራሉ ጠንካራ ከሆነ ከተማረ ከሚያውቀው ሰው ይልቅ ባህሪው ሞር የተገራ ሞር ተገቢ ነው። ስለዚህ ይሄ ጋፕ ሳማው ማህበረሰብ ላይ ስለሚታይ አሁን እውቀት ያን ያህል የመልካም ባህሪ ምንጭ እንዳልሆነ አንዳንዴ የክፉ ባህሪ አሁን ለምሳሌ ሁለት ፊዚሲስቶች የፊዚክስ ሊቆች የኒውክለር ፊዚክስ ሊቆች ኒውክለር ፊዚክሱን አንራቭል አድርገው ቢሰሩ ቦምብ ነው የሚሰሩልን። ኤሌክትሪክ የሚለውን የሚወስነው ፒኤችዲያቸው አይደለም፣ ሞራል ቫሊዋቸው ነው አይደል? በቃ መግደልና ማጥፋት በጦርነት የሚያምነው ቦምብ ያደርገዋል፣ እውቀቱ አለው። ለዛኛው ደግሞ አይ ኤሌክትሪክ ኃይል ማመንጫ ለሆስፒታል ለምናምን ብሎ ብዙ ለመድኃኒት ሊውል ይችላል አለ። ስለዚህ አልቲሜትሊ እውቀታችን ምን እንደምንሰራ ነው እንጂ የሚወስነው ለምን እንደምንሰራ ግን የሚወስነው ሞራል ነው። ምናልባት እዚህ ላይ ትንሽ መጨመር ያለበት ከእውቀት ባሻገር ደግሞ ክህሎትም ይባላል። አንዳንድ ሰው ክህሎት የሚጠይቁ ነገሮች ላይ ስለማይፈልግ ወይም ስለማያውቅ ሳይሆን
አይችልም። ክህሎቱ እጁ አልተማረም እንዴት የሚለውን ነገር ማለት ነው። አንዳንድ ሰው ብዙ ገንዘብ አለው ግን ለድሆች ቤት ሰርቶ ድሆቹን ሰብስቦ ገንዘቡን እንትን አድርጎ አዛውንቶችን፣ ህጻናትን ለመርዳት ልቡ ስለሌለው አይደለም፣ ገንዘቡም ስለሌለው አይደለም። ግን ያ እውቀት ብቻ ሳይሆን ክህሎት ይጠይቃል። ለዚህ ነው አንዳንዴ ባህሪ የመጨረሻው ሊሚቴሽናችን ክህሎትም ሊሆን ይችላል ወይም ደግሞ መቻል ማለት ነው። አሁን በተለይ እንደዚህ ከዚህ ጋፕ አንጻር ማወቅንና መኖርን መሆንን የሚለውን ጋፕ ከማጥበብ አንጻር ጠያቂያችን መጨረሻ ላይ የሚያነሱት ሀሳብ አሁን ምን እናንብብ፣ ምን እንስማ፣ ከምን እውቀትን እንውሰድ የሚል ሀሳብ አለ። በዚህ ውስጥ አሁን ብዙ ሰው በተለይ አሁን ባለንበት ጄኔሬሽን ውስጥ ያው የተለያዩ ሰልፍ ሄልፕ መጽሐፎችን ያነባል። እንደው ስለሱ ያለ አመለካከት ምንድን ነው? እንግዲህ ሰልፍ ሄልፕ መጽሐፍቶች ብዙ አይነት ናቸው። ምግብ የሚለውን ነው ለእኔ የተመረዙ ሰልፍ ሄልፕ ተብለው በዛ ስም የሚወጡ የሰውን ስብዕና የሚሆን አእምሮ፣ ስሜት የሚሆን ማንነት ብዙ የማይረዱ የሚጎዱም አሉ። ስለዚህ መታየት አለበት። አቋራጭን የሚያሳዩ አሉ። ያ ደግሞ ሰዎችን በትክክል ከማደግ የሚያቅቡ ለምሳሌ አንዳንድ ጊዜ በፍጥነት የተሰሩ ምግቦች በማዳበሪያም በሆርሞንም የተሰሩ ምግቦች ያው በ3 ወር መድረስ ያለበት በ3 ሳምንት ሊደርስ ይችላል። ስለዚህ 5-6 እጥፍ ምርት ሊያገኝ ይችላል ያ ሰው። ግን ያ እዛ ውስጥ ነገሩን ለማፍጠን የተገባው ነገር ከናቹራል ፍጥነቱ በላይ ከሆነ የሰው ሰውነት ላይ እንግዲህ እነኚህ መጥፎ ህመሞችን ካንሰርን ጨምሮ አሁን እንግዲህ ምንፈራቸው ውፍረትን ለዶሮ የተሰጠው ሆርሞን እኔን እንደማያወፍረኝ የኔን እድገት አፌክት እንደማያደርግ ማዳበሪያው፣ ጸረ አረሙ፣ ጸረ ተባዩ እነዚህ ሁሉ መርዝ ናቸው። የሆነ ነገር ገለዋል። አሁን ድሮ ከቧንቧ ቀርተን እንጠጣለን። አሁን ሴፍቲ አይሰማንም፣ ንጽህና የለውም፣ ማይክሮ እንትን ይኖረዋል። ወይ በፊት አፍልተን እንጠጣ ነበር። አሁን ደግሞ በፕላስቲክ ጠርሙስ ኦልሞስት ሁሉም ሰው በሱ ነው የሚጠጣው እና ከእያንዳንዱ ፕላስቲክ ጠርሙስ በተለይ ፀሐይ ላይ ብዙ ከተቀመጠ ፍሪጅ ውስጥ ብዙ ፍሪጅም ያው ነው ለነገራችን ለፍሪጅ እና ፀሐይ ብዙ ለውጥ የለውም ጥናቶች እንደሚያሳዩት ወደ 400,000 የሚጠጉ ማይክሮ ፓርቲክልስ ወይም ደግሞ ደቃቅ ፕላስቲኮች ሰውነታችን ውስጥ ይገባሉ። አንዱ አሁን ያለው ብዙ አይነት ጤና መታወክ፣ ስኳር፣ ደም ግፊት የመሳሰሉ ኩላሊት የመሳሰሉ ነገር እነኚህ ነገሮች ይከማቻሉ ሰውነታችን ውስጥ። ስለዚህ በዚህም መልገት በቀስ በቀስም የሚገባ ነገር አለ። ደግሞ አንዳንዴ ቁሽሽ ብሎ ተመርዘንም እንትን የምንለው አለ። ያልተመጣጠነ ምግብ አለ። ስለዚህ በአጠቃላይ ሆዳችን ውስጥ የሚገባው ነገር በዚህ መንገድ ሰውነታችን ላይ ከታየ አእምሯችን ውስጥ ደግሞ የሚገባው ነገር ባህሪያችን ላይ መንጸባረቁ አይቀርም። ለምሳሌ ህጻናት ስክሪን ላይ ይውላሉ። ምክንያቱም ቤተሰብ ግራ ይገባዋል፣ ስራ አለበት ምናምን ሲያስቸግሩ ስክሪን ህይወታቸው በጣም እየበዛ ሲመጣ ባለፈው ዶክተር ዳንኤል ጋር እንዳነሳ ነው አንደኛ አይናቸው ላይ ዴቨሎፕመንት ላይ ስላለ የሩቅ እይታቸውን አፌክት ያደርጋል። ሁለተኛ ብሬናቸው ላይ ኤዲዲ ወይም የአቴንሽን ዴፊሲት ዲስኦርደር ኤዲኤችዲ ቅብጥብጥ ይሆናሉ። ብዙ ነገሮች ቶሎ ቶሎ የሚያልቁ ስለሆነ ሪል ላይፉን መታገስ አይችሉም። ሶሻል ስኪላቸውን አፌክት ያደርጋል። አንዳንድ ጊዜ ኦቲስቲክ የሆነ ባህሪ ራሳቸው ውስጥ መኖር ይጀምራሉ። ይሄ እንግዲህ ሲያድጉ ደግሞ ያንን ለማካካስ ሶሻል ስኪላቸው ሎ ስለሆነ ወደ ድረግ ምናምን ሊወስድ ይችላል። ስለዚህ ከሰው ጋራ ጊዜ ማጥፋት፣ ውይይት፣ ሙግት፣ ሶሻል ላይፍ ኢምፖርታንት ነው። ከእምነት ኮሚዩኒቲ ጋር አብሮ ማጥፋት፣ ሞራሊ የምናነባቸው ነገሮች ዳይቨርስ መሆን፣ አንደኛ ወቅታዊ ነገሮችን ማንበብ፣ ታሪክ ማንበብ፣ ስነ ልቦና ማንበብ፣ ፍልስፍና ማንበብ፣ መንፈሳዊ ነገሮች ማንበብ፣ የህይወት ታሪክ ማንበብ፣ ክሪኤቲቭ ወርኮች፣ ፊክሽኖች ማንበብ። ከዛ ደግሞ ሙያችንን በተመለከተ ደግሞ የራሳችንን በጥልቀት ማንበብ። ከዛ ደግሞ ሌሎች ሙያዎችንም ደግሞ በሆቢ ደረጃ ማንበብ፣ ያነበብነው መተግበር፣ መነጋገር፣ መወያየት። ይሄ ነው እንግዲህ ሙሉ የሚያደርገው። ይሄ እንግዲህ ከቀረ ቆየ። ይሄ የሞላለት ሰው ደግሞ መጽሐፍ ቢጀምር ደግሞ የበለጠ አእምሮ ይሰራል። ማንበብ እንደ ምግብ ከሆነ መጽሐፍ ደግሞ እንደ ወርክአውት እንደ ፊዚካል ኤክሰርሳይዝ በጣም ሰውነትን ከማንበብ በላይ ያጠነክራል። ብዙ ሰው ያው ቴክስት ነው የሚያነቡ የሚጽፈውም
በሁለቱም አንዱ ሰልፍ ሄልፕ መጽሐፎች ጋር በተለይ በተያያዘ ብዙ ጊዜ እንደ ሾርት ከት አይነት የመሆን ነገር አለ። በጣም ኮምፕሌክስ የሆነው እሱም ብቻ ኮንሱም ብናረግ ግን አሁን ሰው እነዚህን ነገሮች ደግሞ ከሚያነባው ነገር በተጨማሪ እንዳልከው አካባቢው ያለው ሰው ከማን ጋር ይወያያል፣ እሱ ላይ ያሉትን ጋፖች ማን ይነግረዋል የሚለው እሱ ነገር አሁን ምሳሌ ሰልፍ ሄልፕ ቡክ አሁን በጣም ዘ ሰቨን ኪስ ቱ ምናምን ሃፒነስ የሚለው ሰልፍ ሄልፕ ቡክ እና ዘ ሰቨን ሃቢትስ ኦፍ ሃይሊ ሰክሰስፉል ፒፕል ስቲቨን ኮቬ የጻፈው በፍጹም አንድ አይደለም። ስቲቨን ኮቬ ሰቨን ሃቢትስ ኦፍ ሃይሊ ሰክሰስፉል ፒፕል በጣም ቬሪ ሶሊድ ነው ምናምን ሀውቱ ብሎ ኩክ እንትንና አንድ ደግሞ ሌላ በህይወቱ የተፈተነ ሰው የጻፈው። ስለዚህ እነዚህ ሰልፍ ሄልፕ ቡኮቹ ራሳቸው ክሬት ናት ኢኳል አሉ ሶሊድ የሆኑ እና ግን ምንድን ነው መጨረሻ ላይ ሪጋርለስ ኦፍ ዊች ዋን ዴይ አር የትኛውም ቢሆኑ እነሱ ብቻ ካነበብሽ ያው ማልኒውትሪሽን ውስጥ መግባቱ አይቀርም ሰው። እነሱ ለጃምፕ ስታርት ለኪክ ኦፍ ወዲያ ሞቲቬትድ ለመሆንና ወደ ዋናው ስራ ለመግባት ይጠቅማሉ። እና እነሱን አንብበሽ ደግሞ በረድ ስቲ ሌላ እነሱን ከደገምሽ ያው እንዳልከው ኤቪደንስ ቤዝድ የሆኑ እንደገና በደንብ ያነበቧቸውም ሰዎች ፕራክቲካሊ ኤግዛምፕል ሊሰጡ የሚችሉበት ሲሆን የተሻለ ይሆናል። ያ እውነት ነው። ከዚህ በተጨማሪ ያው ወጣቶች አሁን በብዙ ነገር ራሳቸው ማንነታቸውን ለመረዳት ማን እንደሆኑ አሁን ከቢሄቪየር ከካራክተር ከአይደንቲቲ አንጻር ከማንነት ጋር በተያያዙ ጥያቄዎች ውስጥ የሚያልፉበት ኤጅ ላይ ያሉ ሰዎች እንዳልከው ካሉበት አካባቢ ከሚያገኟቸው ሰዎች ከሚያነቧቸው መጽሐፎች ተጨማሪ ኢንቴንሽናል ሆነው ምን ላይ ኢንቨስት ቢያደርጉ ጊዜ እንዳለው ሰው ለምሳሌ እዛ ኤጅ ላይ ያለ ሰው ምን ማድረግ ይችላል? ምን መሰለሽ አሁን ማንበብ ግብአት ነው በራሱ ግብ አይደለም። ግብና ግብአት መለየት አለበት። አሁን ማንበብ ኦፍኮርስ በተወሰነ መጠን በማንበብ መደሰት ይቻላል። ግን ሰው ያነበበውን ወደ ህይወት የሚተረጉምበት መንገድ አንደኛ ስናነብ አርቲኩሌት ላደረግነው ችግር ወይም ደግሞ ለምናውቀው ችግራችን መፍትሄ የሚሆን ነገርን ፈልገን ስናነብ የምናነበው ነገር ኦልሬዲ ችግሩ ስላለ እንጠቀምበታለን። ሁለተኛ ደግሞ ወደማናውቀው ዞን ለማደግ በማናውቀው ኤሪያ የተጻፉ ነገሮችን ስናነብ የግድ ችግራችን አይደለም፣ ግን ለማደግ ነው የምናነበው። ይሄ ደግሞ ሌላ አይነት አነባበብ ነው። አንዳንድ ጊዜ ደግሞ በሙያችን በተማርንበት ዘመን ያለው እውቀት ሁሌ ስለሚያረጅ ማደግ ስላለብን ስለሚለወጥ ደግሞ አፕዴትድ ለመሆን አድቫንስ ለማድረግ የምናነበው ንባብ አለ። ሌላ ደግሞ መሰረታችንን አስፍተን በህይወት ላይ ያለን እይታና የህይወት ግንዛቤ ጥልቀት ለማሳደግ ታሪክ ማንበብ የአንድ አይነት ታሪክ እኛ የምንወደውን የምንደግፈውን አቋም ያለውን ሳይሆን ተቃራኒ ቪው ያለውንም የማናቃቸውንም የጥንቱንም የአሁኑንም ስታነቢ የኋላውን ዘመን በመረዳት ዳይሜንሽንሽ ይሰፋል። ሁለተኛ ስነ ልቦና ማንበብ ሁሉ ሰው አለበት። ሳይኮሎጂካል ነገሮችን የሰው ባህሪን የምናነብበት ራሳችን የምንረዳበት ስለሆነ ስለ ስብዕና፣ ስለ ተለያዩ የአእምሮ ጤና ጉዳዮች፣ ስለ ሪሌሽንሽፕ የመሳሰሉ ነገሮችን ኮሚኒኬሽን፣ ከሰው ጋር ስለመኖር እንዲህ ስለ ስሜት ነገር ማንበብ ጥሩ ነው። ይሄ ራስን ይገነባል። የፍልስፍና ነክ መጽሐፍት በተለይ መሰረታዊ የሆኑትን ሎጂክ፣ እንደዚህ ኤስቴቲክስ፣ ውበት የመሳሰሉ ነገሮች ላይ ሰው ፖለቲካል ፊሎሶፊ ፖለቲክስን አጠቃላይ ፖለቲካ በግድ ፖለቲከኛ መሆን የለብንም፣ ግን ግንዛቤ ያስፈልግ እንደሱ ነገር መሄድ ተገቢ ነው ብዬ አስባለሁ። መንፈሳዊ ነገሮችን ያው ብዙ ሰው ምሳሌ የራሱን ሃይማኖት እንኳን በትክክል አያውቅም። ያው ዝም ብሎ በውር ድንብሩ በአቋም ደረጃ እንጂ ውስጡ ተገንዝቦ እምነቱን ለሌላ ሰው አስረድቶ በሚችልበት ከሆነለት ደግሞ ሰው የሌላውንም እምነት ተረድቶ አትሊስት ነው ድንበርንና ልዩነትን አውቆ በሰላም አብሮ ለመኖር ሁልጊዜም ድንቁርና ሰውን አብሮ በሰላም አያኖርም ከሌላ ሰው ጋር። እውቀት ነው ሌላውንም ማወቅ፣ በተለይ ቢያንስ የራስን በትክክል ማወቅ ተገቢ ነው ብዬ አስባለሁ። ወቅፍ ቅድም እንዳልኩት ወቅታዊ ነገሮች ላይ አሁን እጃችን ላይ ነው ያለው። ምን እየተካሄደ ነው በዓለም ላይ ጎረቤት ሀገሮቻችን፣ አገራችን ውስጥ በአጠቃላይ እዚህ ከተማ what's going on የሚለውን
ሌላ ብዙ ሰው እንግዲህ ከልጅነቱ ጀምሮ የማይማረው ግን እስኪሞት ድረስ የማይለቀው ገንዘብ ነው። ስለ ገንዘብ ያው ሁላችንም እኔ ባለፈውም ብያለሁ የመጀመሪያውን ገንዘብ ጋር በትልቁ የተጋፈጥኩት የመጀመሪያ ደሞዜ ላይ ነው እና አንዱ የመጀመሪያው የገንዘብ እውቀት በሳምንት አልቆ ከዛ በኋላ 3 ሳምንት አስቸጋሪ ሊሆን እና ስራዬ ከገንዘብ ጋር እንደምንኖረው ብዙ ነገር እኮ ጋር አብረን አንኖርም እና እንዲህ አይነት ነገሮች ከብዙ የዩኒቨርሲቲ ምሩቅ የ7 እና የ8 ዓመት ሊስትሮች ስለ ገንዘብ የተሻለ ግንዛቤ እውቀት አለ። ለምን ሃንድስ-ኦን ስለሆነ ትምህርቱ። እንዲህ አይመስልሽም? ይመስለኛል። እስማማለሁ። ማወቅ ብቻ ሳይሆን በደንብ ማወቅ ግንዛቤ ሰፊም እውቀት ያስፈልጋል። ግን ደግሞ አንዳንዱ ኤሪያ ላይ ጥልቀት ነው የሚወስነው እና አንዳንድ ቦታ ደግሞ ግን አንድ ነገር ሾጣጣ እውቀት ብዙ ሰውን አይጠቅምም። አይ ቲንክ ለጠያቂያችንም በተሻለ መንገድ ያነሱትን ሀሳብ ለመረዳትም ለሳቸው ከዛ ደግሞ በህይወታቸውም በራሳቸውም በአካባቢያችሁም ባለው ሰዎች ውስጥ ያዩትን የዚህ መኖርና ማወቅ የሚለው መሀል ያለውን ጋፕ ካስተሳሰብ ከባህሪ አንጻር ያነሱትን ጥሩ የበለጠ እንዲያነቡ የበለጠ ደግሞ ለማወቅ እንዲሞክሩ ፍላጎት የሚጭር ይመስለኛል ያነሳነው ሀሳብ። እንግዲህ እንደዚህ አይነት ጥያቄዎች ያላችሁ አድማጮች ካላችሁ ወይም ባላችሁበት ሁኔታ በምታልፉበት ነገር ጋር ስፔሲፊክ የሆነም ጥያቄ ካላችሁ በ0911 50 50 50 ላይ በቴሌግራም ወይም በዋትሳፕ በድምፅም በቴክስት ልትልኩልን ትችላላችሁ። በኢትዮማይንድሴት@gmail.com ኢሜይል ብታደረጉልን ጥያቄዎቻችሁን ማግኘት እንችላለን። ዶክተር የምትጨምረው ሀሳብ ካለ? እኔ መቀነስ ነው ያለብኝ። የለም አይ ቲንክ ጠያቂያችን ጥሩ ጥያቄ ነው ያነሱት፣ እናመሰግናቸዋለን። እንግዲህ ሌሎች ደግሞ ሀሳብ ካላቸው እዚህ ላይ ቢጨማምሩበት ጥሩ ሊሆን ይችላል። ትርሲት የሆነ ግልት ነው ሰብስክራይብ፣ ፎሎ፣ ኮፒ ሊንክ ማድረግ እንዳትረሱ። ሀሳቡ የምናነሳቸው ሀሳቦች ከጠቀሟችሁ አካባቢያችሁ ላላችሁ ሰዎችም እንድትልኩላቸው እንድትወያዩበት እኛም ሪኮሜንድ እናደርጋለን። አይታችሁ ሰብስክራይብ ከምታደርጉት ማታደርጉት የምትበልጡባቸው ጊዜዎች ስላሉ ማድረግ ብዙ ጊዜ ነው ያው ሼር ማድረግ እና ሰብስክራይብ ማድረግ ያው እናንተን ምንም ኮስት አያረጋችሁም። ክሊክ ነው የምታደረጉት እያዳመጣችሁ። ቻናሉ ግን ሰፍቶ በዝቶ ብዙ ሰው ጋር መድረስ ይችላል። ያው ብዙ ጊዜ ይህንን የማንለው ያው መጨቅጨቅ ስለማንፈልግ ነው። ግን ለእናንተ ከጠቀመ ለሌሎችም ሰዎች ይጠቅማል። ከግማሽ በላይ ያዩ ሰዎች ሰብስክራይብ ያው እናየዋለን ሰብስክራይብ አድርጎ 50% በላይ ሰብስክራይብ ያላረገ ሰው ነው ያለው። ከጠቀማችሁ ለሰዎች አጋሩት። እናንተም ሰብስክራይብ አድርጉ፣ ላይክ አድርጉ። ያ ደግሞ ቻናሉ እንዲያድግ አቅም ያለውና ተሰሚነት ያለው ተጽዕኖ ፈጣሪ እንዲሆን ያደርገዋል። ያን የምታደርጉትን ደግሞ በጣም እናመሰግናለን።